ሰላም ጤና ይስጥልኝ ውድ የአርአያ ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ስል ታላቅ ታናሾቼ ከሀገር ውጭም ከሀገር ውስጥም ያላችሁ ሁላችሁንም ከነመላው ቤተሰቦቻችሁ ከክፉ ነገር ይጠብቃችሁ። ዛሬ ወርሃዊ አብዮይ ነውና እንኳን አደረሳችሁ ማለት ፈልጋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን የሰጠበት ቀን ነው ዛሬ አይደለም። ወደ ኢትዮጵያ እንዲሄድ ቅዱስ ገብርኤል መሪነት በደመና ተጭኖ የመጣበት ቃል ነው አይደለም። ዛሬ ኦርቶዶክሳውያን መጽሐፈ ስንክሳርን ስናነበው ይሄንን ቃል ኪዳን እናገኛለን እና እንኳን ሰማዕቱ አቡነ ገብረ መንፈስ ቅዱስ ለቃል ኪዳን ሀገራቸው ለኛም አባትነታቸው አበቃን። ምልጃቸውና ረድኤታቸው ይደርሰን ማለት ፈልጋለሁ። ነገ ዓመታዊ ቁስቋም የሚከበርበት ማህሌተ ጽጌ የሚቆምበት የመጨረሻው ጽጌ ጾም የሚጠናቀቅበት ቀን ነውና በዚሁ አጋጣሚ ለሁላችሁም እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። ሰማዕት ለሆኑ ወገኖቻችን ነፍሳቸውን በአጸደ ገነት ያኑርልን። ታሞ የተኙ በስቃይ በመከራ በስቃይ ውስጥ በችግር ውስጥ የሚገኙ ወገኖቻችን እግዚአብሔር ይጠብቅልን። መረጃዎች ይዤላችኋለሁ። ዛሬ ከበድ ያሉ አስደንጋጭ መረጃዎችን ነው ይዤላችሁ የመጣሁት። የመጀመሪያው መረጃ የሚሆነው የአርሲ ሌላ ጥቃት ተፈጽሟል። ተጨማሪ ሌላ አዲስ ጥቃት፣ ሌላ አዲስ አስደንጋጭ መረጃ፣ ሌላ በጦርነት መልክ የሚመስል ሌላ ውርጅብኝ ወርዷል። እሱም በተመለከተ ያስኩላችሁ መረጃ አለኝ። ሌላኛው ደግሞ በህገወጥ ህግ የማስከበር ሂደትን በተመለከተ አሳያችኋለሁ። ህጋዊ መረጃዎች ናቸው። ማስረጃዎቹን ይዤላችሁ መጥቻለሁ። ከነሱ በማስከተል ህፃን የገደለውና ዶክተር የገደለውን አሁን ያለንበትን ወቅታዊ ሁኔታ እናመጣላችኋለሁ። ከአርባ ምንጭ ወደ ጎንደር ይዣችሁ መጣለሁ። ሌላኛው መረጃ ደግሞ ወንድማችን ሰለሞን የያዘውን መረጃ አቀርብላችሁና ከዛ በማስከተል በእያንዳንዱ ቀን እንዴት ሰይጣን እንደሚመለክ ከነማስረጃው ጭምር ያያዝኩላችሁ መረጃ አለኝ። አርአያ መካሻ ነኝ። ይህን ፕሮግራም አዘጋጅቼ የማቀርብላችሁ። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ወደ መረጃዎቹ እንገባለን። ከሁሉ መረጃዎቹ በፊት ይህን ላስቀድመው። ይህንን ታውቁታላችሁ። እነዚህ ብሔራዊ ቡድን ሴቶቻችን ናቸው። ተመልከቷቸው መጀመሪያ። ዛሬ የሰማሁት ዜና ምንም እንኳን በወሬ ደረጃ የማውቀው ቢሆንም ከሲዲ ስፖርት ጋዜጠኞች ግርማቸውና ሶፎንያስ እኔው እርግጠኛ የሆነ መረጃ መሆኑን መስማቴ እጅግ አስደንግጦኛል። በኢትዮጵያ የሴቶች እግር ኳስ ላይ ከጊዜ ወደ ጊዜ እየተንሰራፋ የመጣው ከባህልም ከሃይማኖትም እንዲሁም ከሞራልም ውጭ የሆነው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ ደርሷል በማለት ነው መረጃውን ያካፈሉት። መጀመሪያ ላይ እንዳልኳችሁ ይሄ ነገር እየተሸፋፈነና የተጫዋቾቹን ስነልቦና ጫና ውስጥ ላለመክተት በሚል በምክር ቢታለፍና እንዲስተካከሉ ቢሞከርም ከጊዜ ወደ ጊዜ ግን እየባሰበት እንደመጣ መረጃዎች ያሳያሉ። በጣም ደግሞ የሚያሳዝነው አንዳንድ አሰልጣኞችና ጋዜጠኞች ከኔ ጋር ካልተኛሽ መረጃሽን ጉድሽን አወጣለሁ በማለት እያስፈራሯቸው ነው። መሸፋፈን ይብቃ፣ ትውልድ እያለቀ ነው። ይህን መረጃ የሰማ ቤተሰብ እንዴት ሆኖ ሴት ልጁን ወደ እግር ኳስ ይልካል? የአቅራቢዎቹም የኔም ጥያቄ ነው። እናንተስ ምን ትላላችሁ? በምክር የሚታለፍ ኃጢአት፣ በምክር የሚታለፍ ወንጀል አይደለም። ይሄኛው ወንጀል አደገኛ ነው። ልጆቻችን የሚቀጥፍ በጣም አደገኛ ወንጀል ነው። ዛሬ እየተናፈሰ ያለው መረጃ አዲስ መረጃ አይደለም። መረጃው ገኖ በሜንስትሪም ሚዲያ ስለወጣ ነው ብዙዎች ማህበራዊ ሚዲያ ላይ ያጋሩ ያሉት። ሊቀ ትጉሃን መምህር ደረጀ ዘወይንዬ ዝም አልልም ፕሮጀክትን ነድፎ መስራት ከጀመሩ ረጅም ዓመታታቸው። ዶክተር ስዩም አንቶኒዮስ በተደጋጋሚ በዚህ ጉዳይ ላይ ረጅም ዓመታት ይሰራዋል። ኢንጂነር ጌታሁን ሄራሞ በተደጋጋሚ የሚሰሩት ስራ ነው። ማህበራዊ ሚዲያ ላይ መረጃቸውን እያጋሩ ህዝብ እያነቁ ሃይማኖት ተቋማትን የሚታገሉበት መረጃ ነው። ዛሬ የመንግስት መዋቅር ውስጥ መጥቶ በመንግስት መዋቅር ከሚመራው መካከል አንደኛው የስፖርት ተቋም ነው። በኢትዮጵያ ባህልና ስፖርት ሚኒስቴር በኩል በስፖርት ፌዴሬሽን የሚመራው የእግር ኳስ ፌዴሬሽን የሴቶች እግር ኳስ ቡድን 80% በተመሳሳይ ጾታ ጋብቻ በግብረ ሰዶም ወይ ደግሞ ኃጢአተ ሰዶም የተጠቃ ነው። አደገኛ ነው። ሃይማኖት የሌለው፣ ባህል የሌለው፣ ቤተሰብ የሌለው፣ ዘመድ የሌለው የሴት ስብስብ ሰበሰበ። ሃይማኖት የሌለው ወይ ደግሞ ምግባር የሌለው፣ ኢትዮጵያዊነት የሌለው
የሴት እግር ኳስ ቡድን ሰብስበን ምን ያደርግልናል? ውጤት ቢያመጣ ባያመጣ ምን ይሰራል? ብቻቸውን እነዚህ ያደረጉት አይደለም። ዝርዝሩን ማወቅ ከፈለጋችሁ በደንብ በትንታኔ ቃለ ቀርን ሚዲያ ላይ ሰርቻለሁ፣ ገብታችሁት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእስልምና ምክር ቤት፣ የመካነ ኢየሱስ ቤተክርስቲያን፣ የመሰረተ ክርስቶስ ቤተክርስቲያን በዚህ ውስጥ እጃቸው አለበት። ብሔራዊ ቡድኑ ልጆቹን የወለደው ከየትም አይደለም፣ ከህዝብ ነው የተቀበላቸው። ህዝቡ ስር መስደሩ ይሄን ያልታያላችሁ አደገኛ ነው። ሞተናል። አሁን እኛ በብሔራዊ ቡድናችን ሞተናል። በብሔራዊ ቡድናችን የማንነት ገጽታ መለኪያችን መሆን ጀምሯል። ያን ኢትዮጵያ ውስጥ አይገቡም ያልናቸውን ኢትዮጵያ ውስጥ ለማስገባት ምን ያህል እየሰሩ እንደሆነ ማየት ከፈለጋችሁ ሂዱ የስዩም አንቶኒዮስን መግለጫ ስሙት። ማሳየት ከፈለጋችሁ ሂዱ ቃለ ቀርን ላይ ግቡና መረጃውን ይዩት። በዝርዝር አቅርቤዋለሁ በማስረጃም ጭምር። ፕሮቴስታንት ወገኖቻችንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የእስልምና ምክር ቤቱ ወንጌላውያን ህብረቱም እንዴት እየሰሩ እንደሆነ አሳይቻቸዋለሁ። ግቡና ተመልከቱት። ትላንትና የመረጃ ተጋራ። ይሄ መረጃ የተጋራው የዓለም አብያተ ክርስቲያናት ምክር ቤት በአርሲ ለተገደሉት ኦርቶዶክሳውያን የተሰማውን ጥልቅ ሐዘን ገልጿል። ቅዱስ ሲኖዶስ ከመጀመሪያው መግለጫ በኋላ ያወጣው መግለጫ የለም። ለምን ይህን መረጃ መግለጽ እንደፈለግኩ ልንገራችሁ። በዚህ ጉዳይ ላይ ፖለቲካ ሊሰሩ የሚያስቡ ሰዎች ካሉ እባካችሁ በንጹሐን ሞት አትነግዱ። እባካችሁ ሰማዕትነት ፊት ለፊት ቆሞ መታገል ያቃታቸው አባቶችን እያያችሁ እነዚህ ሰማዕትነት የተቀበሉ ህፃናትን አታምጧቸው። እባካችሁ ወደ አደባባይ አትግደሏቸው። እባካችሁ የነገ የኢትዮጵያ ሀገር ተረካቢ እምነት ያላቸው ምግባር ያላቸው በቤተሰቦቻቸው በሀገራቸው በህዝባቸው የሚኮሩ ህፃናቶችን አትግደሏቸው። ይህን ዜና ዛሬ ጠዋየሁት። አረጋ ባተን የለጠፈው በአርሲ ኦርቶዶክሳውያን ጭፍጨፋ እንደቀጠለ ነው ይለናል። ይህንን ነገር ስነግራችሁ ቀረጻውን እያደረግኩ 1 ሰዓት አይሞላም ይሄ ዜና ከተለጠፈ። ትላንትም አንድ ኦርቶዶክሳዊ ወጣት በጓሮው ገድለውት ጥለውት ንብረተውን ነድተው እንደሄዱ ታውቋል። መንግስት ደግሞ ግድያውን መረጃ በውጭ እያወጣችሁ ነው በማለት ኦርቶዶክሳውያንን እያሰረና እያሰደደ ይገኛል። ይሄ መረጃ ወጣ። በአጭሩ ገዳዮችም መንግስትን በአንድነት ኦርቶዶክሳውያን ላይ ዘምተዋል የሚል መረጃ ነው አብሮ ያጋራው። ምናልባት ቁጣና ንዴት ይሆን አልኩና፣ ነገር ግን እንግዲህ መረጃውን ያጋራው አካልና መረጃውን የሰጠውን አካል ያውቀዋል። የመንግስት ተጠያቂ እጥፍ ድርብ ነው። በወንጀሉ በመሳተፍም ወንጀለኞቹ በማስቻሉም ጭምር በገዳዩ ላይ የተለያዩ ዓለም አቀፍ ተቋማት ግንዛቤን እንዲያገኙ ጉዳዩን ማሳቢነት እየገለጡት ነው። የሚቀጥሉት ቀናትም ይሄ ይቀጥላል። በዚህ የተበሳጨው ጭፍጨፋውን በማስቆም ይልቅ ኦርቶዶክሳውያኑ ማሳደድ፣ ማፈናቀል፣ ማስርና አማራጭ አድርጓል። እኛም በአርሲ የሚገኙ ኦርቶዶክሳውያን በሰላም መኖር እስኪችሉ ድረስ በግፍ ለተጨፈጨፉት ፍትህ እስኪሰፍን ድረስ ጩኸታችንን አይቋረጥም ይላል። እውነት ይሄ ነገር እዛ ያሉ አካላት እየደገፉት ነው። ነገር ግን የመንግስት ጸጥታ አካላት ባለፈው ስብሰባ እያደረጉ ነበር። ስለዚህ በመንግስት በኩል ያለውን ነገር አልገባም። እኔ የምገባው አንድ ጉዳይ አለ። የሀገረ ስብከቱ ሊቀ ጳጳስ ዝም ብለዋል እስካሁን። ቅዱስ ሲኖዶስ አባላት ጉባኤ አባላቶች ደግሞ ለምን ዝም አሉ? ሊቃነ ጳጳሳቶች አሉ። ኤፍሬም ተስፋዬ ደግሞ ምስራቅ አርሲ ዞን ላይ ሆሎንቆ ዋቤ ወረዳ የኦርቶዶክሳውያን የስንዴ ክምር እህል በእሳት አጋዩት ይለናል። ትዝ ይላችኋል? ይህን አይነት ቃጠሎ ሰሜን ሸዋ ላይ የአማራ ክልል ላይ ሲከናወን መቼ ነበር? በቅርብ የፌዴራል መንግስቱና የህወሓት ጦርነት የነበሩ ጊዜዎች ላይ ክምሮች ይቃጠሉ ነበር። ሸኔ አማራ ክልል ገባ ሲባልና ጦርነት ተከናወነ ሲባል እንዲህ አይነት የእህል ክምሮች ይቃጠሉ ነበር። ተመሳሳይ ህዝብ ላይ ገበሬው ላይ የሚከናወን በፖለቲካ ስም የሃይማኖት ንግድ ማለት አደገኛ ነው። ህግ አስከባሪው ምን እየሰራ ነው? ናትናኤል መኮንን ይባላል። የቴሌግራም ገጹ ላይ ነው የወሰድኩት ይህን መረጃ። የፖለቲካና ፖለቲካ ጉዳዮችና ማህበራዊ ጉዳዮችን መረጃዎችን ይለጥፋል፣ ዜናዎችን ይዘግባል። እኔ መረጃውን ላጋራችሁ። ይህን ልጅ ዜና ሰርቸው ነበር። ሻሸመኔ ላይ በሰርጉ ምክንያት በአደባባይ እንዲህ ሲተኩስ የነበረና ቲክቶክ ላይ ለቆት በማህበራዊ ሚዲያ ላይ አይተው ማህበራዊ ሚዲያ በአደባባይ ወጥተን ሰላማዊ ህዝብ ባለበት ድሃ ነዋሪ ባለበት ሀገር ላይ ጥይት የሚተኩስ ሀብታም ሊኖር አይገባም፣ ህግ የሚያስከብር አካል ህግ ሊያስከብር ይገባል ብለን ጮኸን።
የአርሲ ነገሌ ፖሊስ የዚህን ልጅ እህት ማሰሩን ሰማዋል። ናትናኤል መኮንን እህቱ ምን አደረገች? ያጠፋቸው የከተማ የበጠበጠው ይዞ ሌላውን መማሪያ እንዲሆንና እንዳይደገም ተገቢውን ቅጣት መቅጣት ሲቻል እሱን አላገኘንም በማለት እህቱን ማሰር ተገቢ አይደለም ብሎናል። የዚህ ልጅ እህት ምን ታድርጋችሁ? ህግ ለማስከበር እኮ ወንጀለኛውን መጠየቅ እንጂ የወንጀለኛው ዘመድ አያስፈልግም። ያውም ፖሊስ ያው የመጽታ አካል እህቱን አሰረ ምን ማለት ነው? መርምሮ ደርሶ ባድራሻው በስልኩ በሌላው መታወቂያው ያለበትን አፈላልጎ መድረስ የፖሊስ ሙያዊ ስነ ምግባር ነው። አጎት አጥፍቷልና አክስትና ታሰር የሚባል ወንጀል የለም፣ ህግ የለም። እያንዳንዱ ሰው ህጋዊ ሰው ነው። በራሱ ሰውነት ነው ሊጠየቅ የሚገባው። እህቱ ምን ታድርግ? ተኩስ ብለው አስተኮሰችው እንዴ? ባትለውም ብትለውም ወንጀል የሰራው ሰው ተጠይቆ ያስደረገውን አካል በምርመራ ደርሶበት ይጠይቃል እንጂ እንዴት ትታሰራለች? አሳፍሮኝ ነው ይሄን መረጃ ማቀርብላችሁ። በህገወጥ መልክ ህግን ማስከበር በወንጀል አባትና ልጅ ቢገኙ አባት ባጠፋው ወንጀል ባይገኝ አባት ቢጠፋ ልጁን አስሮ እገታ ማለት ነው። ፖሊሳዊ እገታ፣ መንግስታዊ እገታ ማለት ይሄ ነው። ይሄ ወንጀል ነው፣ አይደረግም። እዛ አካባቢ የምትገኙ አቃቤ ህጎችም የምትገኙ የፍትህ አካላትም እንዲህ አይነት ነገር ሲደረግ ትክክል ነው ልትሉ አይገባም። ፖሊስ ጣቢያ እኮ ሲያዝ አንድ ሰው ሲመረምር የታሰረውን አካል ወደ አቃቤ ህግ ያቀርበዋል። እንዴት አቃቤ ህጎች ዝም አሉት? የኦሮሚያ ፍትህ ቢሮ እንዴት ዝም አለ? እንደዚህ እንዴት እንዲደረጋል? አይደረግም እኮ። ወንጀል የሰራው ወንድሟ የታሰረችው እህቱ። ይሄኛውን ደግሞ አዲስ አበባ ነው ያየሁት። አዲስ ከተማ ክፍለ ከተማ ነው። እያለቀስን እንሳቅ አይደል? በዚህ በኩል እንደዚህ በዛ በኩል እንደዛ። 5 የደንብ አስከባሪዎች 2 የሥራ አስፈጻሚዎች ስጋ ፊት ፎቶ ተነስተዋል። አዲስ ከተማ ክፍለ ከተማ ህገ ወጥ ፍርድ የፈጸመው ስጋ ቤት ላይ እርምጃ ተወስዷል። ስጋውን በቁጥጥር ስር ውሎ ለመስሪያ ቤቱ ገቢ ተደርጓል። የመራችሁ ነው? እየቀለዳችሁ ነው? ስጋው በቁጥጥር ስር ዋለ። ሊጠፋ ሲል ተሽሎክልኮ አምልጧችሁ አሳዳችሁ ያዛችሁት ስጋውን አይደል? ከስጋ ቤት መንጠልጠል ላይ አውርዳችሁት በቁጥጥር ስር ዋል ትላላችሁ። ማን ነው የታሰረው? ይሄን ወንጀል የፈጸመው አካል ማን ነው? የስጋ ቤቱ ባለቤት አይደል? ስጋው ምን አረገ? እሺ ወስዳችሁ በቅርጫ ተካፈላችሁት። እናንተ ምን አረጋችሁት? እስኪባልስ ድረስ ልታዩት ነው? መርምራችሁ ውጤታማ ምንድነው? ህገወጥ ስጋ ደግሞ በሽተኛ ስጋ ነው ያረደው። በነገራችን እኛ ሀገር የሚፈጸሙ ህጎችና ጥሰቶች በጣም ትክክል ያልሆኑ ነገሮችን ላሳያችሁ። ህገወጥ ንግድ ሲባል ህገወጡን የሰራው ግለሰቡ እንጂ እህሉ፣ ዘይቱ፣ ስጋው አይደለም። ሆኖ አያውቅም። ምራቃችሁን እየዋጣችሁ የተነሳችሁት ፎቶ እኮ ነው። ምራቃችሁን እየዋጣችሁ ነው የተነሳችሁት። ህግ ማስከበር ትክክል ናችሁ፣ ህግ አስከብሩ። በቁጥጥር ስር ያለው ግን ስጋው ነው። ወንጀል የሰራውና ጥፋት የሰራው ግን ስጋ ቤቱ ባለቤት ነው፣ ሀብታሙ ነው። እና እናንተን ምን አረጋችሁት? ከትፋችሁ በላችሁት። ምን ነው አዋዜና ሚጥሚጣው ህገ ወጥ አይደለም? እና የመጥበሻ ጥብስ ቅጠሉስ ህገ ወጥ አይደለም? እሳትና ብረት ምጣዱ ስለ አንድ ቀን ህገ ወጥ አይሰራም? ጠብሳችሁ እንድትበሉት አይመችም? አንደኛ ስጋ ህገ ወጥ አይባልም። ጤነኛ ያልሆነ ስጋ ከሆነ ተመርምሮ ጤነኛ ያልሆነ ስጋ ለህዝብ መቅረብ ስለሌለበት መወገድ አለበት፣ ይወገዳል። ትክክል። ህገ ወጥ ስጋ በቁጥጥር ስር አዋልን። ታስቃላችሁ። ህገ ወጡን የሰራውን አካል እኮ ትታችሁታል፣ ወይ ደግሞ ገንዘብ ቀጣችሁታል። ገንዘብ ከቀጣችሁት በምርመራው የተረጋገጠው ስጋ ንጹህ ከሆነ ለህዝብ መሸጥ አለበት። ዳግም እንዳይሰራ እያደረጋችሁ ቅጣቱ በሚቀጥለው ከደገመ ከፍ እያደረጋችሁ እንጂ እንዴት ይሄንን ለሰሩ አካላት ፎቶ ምራቃችሁን እያዋጣችሁ ትነሳላችሁ? አንደኛ ዜናችሁ ትክክል አይደለም። ሁለተኛ የምታደርጉት ተግባርም ትክክል አይደለም። መታሰር ቢኖርበት ደጋግሞ ሰርቶ መግዛት መከልከል የምትችሉት ስጋ ቤቱን ባለቤት እናንተ ስጋውን። ለዚህ ነው ህጋችሁ ትክክል አይደለም፣ አፈጻጸማችሁ ትክክል አይደለም የምንለው። ድንች የምትሸጠዋ ሴትዮ ህገ ወጥ ሽያጭ አገኘናት ብላችሁ ድንቹን ነው የምትይዙት። እሷን ያዟት፣ እሷን ቅጧት በገንዘብ። ድንቹ ምን አጠፋ?
ሰው ተከለው በቀለ ወጣ። ሴትዮዋ ባትይዘው እዛ ቦታ ላይ እኔን እዚህ አስፋልት ዳር ካልተሸጥኩ ብሎ አስቸግሯት ነው እንደ አስፋልት ዳር የተሸጠው። ይሄ ከብት ታርዶ የመጣው ከብት እዚህ ቦታ ስቀልኝ ካላረድከኝ በህገ ወጥ ረደኝ ብሎት ነው የታረደው። ስጋ በቁጥጥር ስር ዋልን የምትሉት እባካችሁ ዜናችሁም መረጃችሁም ዘገባችሁንም አሻሽሉት፣ አስተካክሉት። እነዚህ ህገ ወጦች ተደምረው ትናንሽ ህግ የምትመስል ነገር ተደምራ ይሄን ህፃን ልጅ ገደለችው። ይሄ ህፃን ልጅ አርባ ምንጭ ከተማ ነው የተገደለው። ሼቻ ቀበሌ ዶይሳ ቀጠና ሰፈረ ሰላም ፔንሲዮን አካባቢ ሲጫወት ከነበረበት የጠፋ በኋላ ወደ ቤቱ ሳይመለስ ቀርቷል የተባለው ታዳጊ ህፃን ናትናኤል ማይክል ተገድሎ መገኘቱን የመረጃ ምንጮች ገልጸዋል። የአርባ ምንጭ ከተማ ፖሊስ ገዳዩን ፈልጌ ይዛለሁ አለ። ትላንትና ጎንደር ላይ ቤት አከራይተውት ያከራዩትን ሰዎች ልጆች አግቶ 1 ሚሊዮን ብር ካልሰጣችሁኝ ብሎ የጥበቃ የሚሰሩ ዘበኝነት የሚሰሩ ሰውዬን ልጃቸውን አግቶ ገንዘብ ሳይሰጡት ሲቀር ልጁን ገድሎ ጠፍቷል። የተከራየው ግለሰብ ዛሬ ከጎንደር አርባ ምንጭ መጣ። ወረታ ማለት ነው። ከወረታ አርባ ምንጭ መጣ። አርባ ምንጭ ላይ ሰፈሩ ላይ ሲጫወት የነበረ ልጅን አግተው ወስደው የጠፋ ልጅ ሲፈለግ በማህበራዊ ሚዲያ ገድለው ጥለውታል። ይሄ ልጅ በምን ፖለቲካ ተገደለ? በምን ሃይማኖት ተገደለ? በምን ቂሙ ተገደለ? በምን በደል ተገደለ? ብሔራዊ ቡድናችን ላይ ቅሌት፣ የሃይማኖት ተቋሞቻችን ላይ ተግባር ቅሌት፣ የህግ አፈጻጸማችን ላይ ቅሌት፣ ሰው በመግደል ላይ በማገት በመውሰር ላይ የተጨማደድን በዚህ ላይ የቀረን እንኩቶዎች ሆነን ቀረን እኮ። ወደ ኋላ እኮ ነው የቀረን። በአስተሳሰብ ወደ ኋላ፣ በተግባር ወደ ኋላ፣ ወደ አፈጻጸም ወደ ሀገራችን እኮ ድሃ ከሚባሉ ሀገራት ከመጨረሻኞቹ 13ኛ ነን፣ 12ኛ ነው የምንገኝ። ድሃ ከሚባሉት ሀገራት መስራት፣ መለወጥ፣ ማደግ፣ ትውልድን ማነጽ ነው የኛ ስራ። ታላላቆች መስራት የሚጠበቅብን ይሄን ነው። ይሄን ልጅ ያገተው በእድሜ ኩያው አይደለም። ይሄን ልጅ ያስገደለው ምን ቂም ሰርቶ ነው? ምን በደል ፈጽሞ ነው? ልጁን ነው የምነግራችሁ። መቼም በደል አይወረስም አይደል? የአያት ጥፋት ለልጅ አይሆንም አይደል? የእናት ጥፋት ለልጅ አይሆንም አይደል? የቅድመ አያት ጥፋት ደግሞ ለልጅ ልጅ አይሆንም አይደል? በተግባር ግን እንደዛ እያደረግን አርባ ምንጭ ላይ የህፃን ናትናኤል ደም ትጮኻለች። አርሲ ላይ የንጹሃን ኦርቶዶክሳውያን የንጹሃን ሙስሊሞች ደም ይጮኻል። ጎንደር ላይ የዛ የ1 ዓመት ነው የ3 ዓመት ህፃን ልጅ ደም ይጮኻል። የቱ ጋር ደህና ነን እኛ? ሁሉም ጋር እኮ ነው። አዲስ አበባ ላይ የበሬው ደም ይጮኻል በላችሁ። ይሄን ወንድማችን ነርስ ነው። ነርስ ዳንኤል ይባላል። ዳንኤል ነጋ ጥቅምት 19 ስራ ከሚሰራበት ቦታ ላይ ራት ልብላ ብሎ እዛው ሆስፒታሉ ፊት ለፊት ወጣ። የት? መተማ ላይ አገቱት። የልጅ አባት ነው፣ የሁለት ልጆች። ባለቤቱና ወንድሙ ጋር ደውለው ታጣቂዎች ነው የወሰዱት። ከከተማ ውስጥ ነው፣ መተማ ላይ 1 ሚሊዮን ብር ካላመጣችሁ በአስቸኳይ ወይስ ነፍሱን ትፈልጉታላችሁ አሏቸው። ሚስት አልቅሳ ለመነች፣ ታገሱኝ ብላ ጓደኞቿን የምታውቃቸውን ቤተሰቦች አስለምና በቴሌግራም ግሩፕ ከፍታ እያስለመነች እየጠየቀች 150 ሺህ 200 ሺህ ትደርሳለች። 1 ሚሊዮን ካላገኛችሁ እንዳትደውሉ አሏቸው። 1 ሚሊዮን አላገኘችም። 500 ሺህ ደረሰች። 500 ሺህ ደርሳ ባሌን አትርፉልኝ የልጆቼን አባት ብላ አለቀሰችባቸው። 600 ሺህ ካላመጣሽ አለቅም አሏት። ተበድር 100 ሺህ ብር 600 ሺህ ብር ከፈለቻቸው። ገንዳ ውሃ የምትባል ከተማ ነች ጎንደር ላይ። ቅማንቶችና ጎንደሮች ጦርነት የከፈቱበት ስፍራ ነበር አካባቢ። ህወሓትም ጦርነት የከበችበት ስፍራ ነው። ቦታው ላይ ሽፍቶች አሉ ተደጋጋሚ። ገንዳ ውሃ ከተማ ላይ ነው አግተው ያቆዩት የነበረው። ለመነች። ከወረታው ከመተማ ወስደው ወደ ወረታ ወደ ገንዳ ውሃ
አሁን ይሄ ልጅ ወስደው የሕክምና ነርስ ነው። ለቤተሰቦቹ ለድሃ ቤተሰቦቹን የሚያግዝ ታዳጊ ወጣት ነው። ጨዋ፣ በስነ ምግባሩ ሙያተኛ፣ ብቸኛው የሆስፒታሉ የአይን ሕክምና ምርመራ ባለሙያ ነው። ነርስ ነው። ብሩን ከፍላ ገድለው ጣሉት። አሁን የፖለቲካ ነው። ይሄ የዚህ ልጅ ማህበራዊ ስቃይ አይደለም። ይሄ የልጆቹ ማህበራዊ ስቃይ አይደለም። አባቱን አግተው ገደሉበት የሚል ታሪክ የሚሰማ ልጅ አይደለም። 5 ናቸው 6 ሰዎች ታጣቂዎች መተው ነው የገደሉ የወሰዱት አሉ። ነርስ በመግደል እዛ ሆስፒታል ውስጥ ሊታከም የሚችል አይኑ የሚጠፋ እናትና አባት ስንት ይኖራል? ከአርባ ምንጭ ከከተማ ውስጥ ናትናኤል የሚባልን ህፃን ልጅ ወስዶ መግደል ምን የሚሉት ትርፍ ነው? ብር ተቀብሎ መግደልስ ምን የሚሉት ትርፍ ነው? ታምራት አውግቸውን አወቃችሁት አይደል? እምናለቅስለት የዘመኑ ሰማዕት፣ የዘመኑ ሐዋርያ፣ የቃል ሳይሆን የተግባር ሐዋርያ ይህን ወንድማችን ታውቁታላችሁ። ሰለሞን አማረ ይባላል። ማህበራዊ ገጽ ላይ ምን አለ መሰላችሁ? ውዴታችንም ግዴታችንም ነው አለ። አዎ ሰለሞን አማረ በፕላስቲክ ሰርጀሪ የሰዎችን የአካል ጉዳተኞችን አካል ድጋፍ በማድረግ ይታወቃል። በመስራት እግር፣ እጅ ተጨማሪ በመስራት ትከሻ፣ እንደዚህ አይነት ነገሮች በመስራት ይታወቃል። ኢትዮጵያ ካሏት አንድ ባለሙያዎች አንዱ ነው። አርሲ በሐዋርያነት ለተገፋው ለሰማዕትነት ለቀረበው በህይወት ለታገለው ክርስትናን በተግባር ለኖረው የ4 ዓመት ህፃን እኔ እግር ሰራለታለሁ አለ። በኮሜንትም በውስጥ መስመርም የዚህን ህፃን ልጅ የጠየቃችሁኝ ስለ ሁኔታው የሰፈሬ ልጆችና የቅርብ ወንድሞቼ አውርተውኛል። ፈቃደኝነቴንም ነግራችኋለሁ። መቅደም ያለበትን አቅጣጫም ሰጥቻለሁ። በእኛ በኩል ቁስሉ ሲድን ከ4 ወራት በኋላ ሰው ሰራሽ አካሉን እንሰራለን። ያም ብቻ አይደለም፣ ሆስፒታላችን በተሟላ መልኩ ስራ ሲጀምርና ሲደራጅ ተገቢውን እንክብካቤ እያደረግንለት 18 ዓመት እስኪሞላው ድረስ ሰው ሰራሽ አካሉን የነፃ አገልግሎት እንዲያገኝ እናደርገዋለን። አሁን ግን ልጁ ትልቅ ድጋፍ ያስፈልገዋልና ለወደፊት ህይወቱ የሚሆን መቋቋም ያስፈልገዋልና እዚህ ላይ ብትሰሩበት መልካም ነው። የኔን እወጣዋለሁ። እኛ በቅርቡ ቁስሉን ሲድንና ሲያገግም ጥሩ የሆነ ሰው ሰራሽ አካል እንሰራለታለን። ግን እንደዚህ ያሉ ውሃንና እሳትን ያለዩ ህፃናት እናታቸውንም አካላቸውንም የሚያጡበት ነገር እስከ መቼ ነው የሚቆመው? አለ ሰለሞን አማረ። ለምታደርግልን ኢትዮጵያዊነት፣ ለምታደርገው በጎ ነገር በሙሉ እግዚአብሔር ይስጥ፣ እግዚአብሔር ይክፈል። እንዲህ አይነት ኢትዮጵያውያኖች ስላሉ ተስፋ አለ። ለወገኖች ድምፅ የሚሆን ለተጎዱት በጉዳታቸው ልክ በአካል በሙያውና በብቃቱ የሚደርስ ኢትዮጵያ ያስፈልገናል። ማህበራዊ ትስስር ላይ እንደነዚህ አይነት ዜናዎች እየተዘገቡ ነው። ጳጳሳቱም መነኮሳቱም ደመወዝ ብሎ እንዳይከፈላቸው ማድረግ፣ የዕለት ጉርሻቸውን የዓመት ልብሳቸውን ማቅረብ ያኔ ቤተ ክርስቲያናችንን የሥጋ ገበያ ያስመሰለው ክብረ ክህነትን ያዋረደ ሁሉ ዞር ይላል። ይህን እንዴት እናድርግ የሚለው ላይ መወያየት አለብን። ጎርፉ ከመጣ ወንፊት የለው ማለት። ይሄ ሐሳብ ብዙ ማህበራዊ ትስስር ገጽ ላይ ሲጋራ ይቻላል። አስራት በኩራታችን እናቁም የሚል አይነት መልእክት ያላቸው መረጃዎች እየተጋሩ ነው። እኛ ቤተ ክርስቲያናችን ውስጥ የሚቀድሱ ካህናት፣ የሚያገለግሉ ዲያቆናት፣ በመዋቅር ውስጥ ያሉ የቤተ ክርስቲያን ሰራተኞች በሙሉ ቤተሰብ ልጆች አሏቸው። አስራት በኩራታችን ለእግዚአብሔር አገልግሎት እንዲውል የምንሰጠው እነሱንም ቤተሰቦች እንዲያስተዳድርልን ጭምር ቤተ ክርስቲያን ወንጌሏ እንድታስፋፋ ካህናት ያስፈልጋሉ። አዎ ግብጽ ቤተ ክርስቲያን ራሷን ያዳነችው የጳጳሳቷን ደሞዝ አቁማ ነው። ራሷ
ጳጳሳቶች ተሰብስበው ቤተክርስቲያን የምናድነው በምን መልኩ መሆን አለብን ብለው ለሚያስፈልጋቸው ወጪ በሙሉ ወጪ ያወጡ በፋይናንስና በመዋቅር ባስተዳደር በኩል ጳጳሳቱ በቀጥታ ደሞዝ እንዳያገኙ በዚህ በኩልም እንዳይከፈላቸው አድርገዋል። ነገር ግን ካህናቱስ የካህናት ቤተሰቡስ ነገ ያብነት ተማሪ እንዳይኖር ልናደርግ ነው? ነገ ቤተክርስቲያን የሚያስቀድስ አባት እንድናጣ ልናደርግ ነው? ነገ ከትውልድ መካከል አስቀዳሽ ካህን እንድናቋርጥ ልናደርግ ነው? እንደዛ እናደርገው። እንዲህ አይነት ዘመቻን አንደግፍ፣ ትክክልም አይደለም። ቤተክርስቲያናችንን የምናግዘው እንዲሁ ሰማዕት እየተቀበልን እንዲሁ ክፉ ነገሯን እያጋለጠን ነገር ግን የመከራዋ ዘመን ላይ የሚወጡ አባቶችን ወደፊት እያመጣን እያመሰገንን እያነቃን እያበረታታን ክፉን ነገር በአደባባይ እንከስጻለን። የግል ኃጢአታቸውን አይደለም የመዋቅር እንከናቸውን ነው የምናጋልጠው። ትክክል አይደለም እያለን ለዚህ ነው አባቶቻችን ነገ ተገዳይ ማን ነው የምንላቸው። ነገ ተገዳይንም ዝም እንለው ነገ 5 ኪሎ ሲመጣ ስለናንተ ዝም እንለው አይደለም። አብረን እንጮሃለን። ስለዚህ አብራችሁን ጮሁ ነው የምንለው። ከዛ የዘለ ነገር አናረግም። እንዲህ አይነት ዘመቻም ትክክል አይደለም። ይሄን እንቃወማለን። እኛ እንደዚህ ጥቁር ለብሰናል። ልባችን ያኔ ጥቁር ለብሳ ቤተክርስቲያን መስቀሏ ላይ ጥቁር ባንዲራ እንዳውለበለበችው ልባችን ጥቁር ሐዘን ለብሷል። በየቦታው ኦርቶዶክሳውያን ይገደላሉ። በየቦታው ይታገታል ሰው። በየቦታው ወንጀል ይሰራል። ህፃናት ይገደላሉ። ሙያ ያላቸው ኦርቶዶክሳውያን በስራ ቦታቸው እየተወሰዱ እየተገደሉ ነው። ኦሮሚያ በለው፣ አማራ ክልል በለው፣ ትግራይ ክልል በለው፣ አፋር ክልል በለው፣ ሁሉም ኢትዮጵያ ውስጥ ነው የሚገደለው። ልባችን ጠቁሯል እያልናችሁ ነው። ይሄን ነግራችኋል። አንተው እኛ የጳጳሳትን ተግባር የምናውቀው እንደዚህ ነው። ምዕመኖቻቸው በክርስትና ምክንያት አደጋና ስቃይ ደርሶባቸው ሆስፒታል ሲተኙ በአካል ሄደው የሚጠይቁ ጳጳሳትን ነው የምናውቀው። እንዲሁኑልን ነው ያልነው። ሌላ ነገር አልጠየቀንም። ካህናትንም እንደዚህ ሄዳችሁ ጠይቁ ነው ያልነው። ሌላ ነገር አልወለጀልንም። ዲያቆኖቻችን እንደዚህ ናቸው። ይዋቸው ዲያቆኖቻችን። እኔ ዲያቆን ጫላ ደገፋ እባላለሁ። የቅዱስ ጊዮርጊስ ቤተክርስቲያን አገልጋይ ነኝ። ዲያቆን ሆኜ በሊቀ ጳጳሱ የተሾምኩት ህዝበ ክርስቲያንን ሊያገለግል ነው። ህዝበ ክርስቲያን ሲሞትና ሲጨፈጨፍ ግን ዝም አልልም። በምስራቅ አርሲ እየተገደሉ ያለው የክርስቲያኖች ግድያ ይቁም። ሁላችንም የቤተክርስቲያን አገልጋዮች በዚህ ልኩ ድምጽ እንሆናቸው። እስከ መቼ እናነባለን? እስከ መቼ እናነባለን? ዲያቆኖች ለምን ዝም አላችሁ? ሰባኪዎች ለምን ዝም አላችሁ? መምህራኖች ለምን ዝም አላችሁ? ዘማሪያን ለምን ዝም አላችሁ? ካህናት ለምን ዝም አላችሁ? መሪጌቶች ለምን ዝም አላችሁ? ሊቃውንቶች ለምን ዝም አላችሁ? ጳጳሳት ለምን ዝም አላችሁ? ብፁዕ ቅዱስ አቡነ ማትያስ ለምን ዝም አሉ? የቅዱስ ሲኖዶስ አስቸኳይ ስብሰባ ለምን አልተጠራም? ድንገተኛ ጊዜ አስቸኳይ ስብሰባ ለምን አልተጠራም? በዚህ አጋጣሚ እየወጡ የሚናገሩ እንዳሉ እኮ እናውቃለን። ከቁጥር አንፃር ከብዙ ግን የትንሿን ጣት ያህል መጠን አልወጣም። ከ80 በላይ ጳጳሳት መካከል ከ5 በላይ የወጣ የለም። ከብዙ እልፍ ደሞዝተኛ ሰባኪ ወንጌል ውስጥ 5፣ 6፣ 10፣ 11 ከብዙ እልፍ ዲያቆናት መካከል ጥቂት 4፣ 5፣ 20 ለዚህ ነው እናንተ አልተናገራችሁም አልጨዋችሁም የምንለው። ይሄ ልጅ ለያዘው መስቀል ነው የምትናገሩት። ይሄ ሕፃን ልጅ ለያዘው መስቀል፣ ይሄ ልጅ እግሩን ተቆርጦ ክርስትናን በተግባር እየኖረው መስቀል ለጨበጠው ሕፃን ልጅ የያዘው መስቀል ለሱ ነው የምትወጡት። ለንጹህ ልቡ እሳትና ውሃ ለማይለየው አላለ ሰለሞን። እግሩን አጥቶ እናቱ ተገላበት፣ አባቱ ጠፍቶበት፣ አባቱ ያለበት ሳይታወቅ ሞቶ ተቀብሮ ይሁን የማያውቅ ልጅ ለዚህ ልጅ ስትሉ ነው የምትወጡት። ለክርስትናው ስትሉ፣ ለአንድ ሐዋርያነት ስትሉ ነው የምትወጡት። ሌላው አይደለም የምንጠይቃችሁ። ኢትዮጵያ ውስጥ ከሰኞ እስከ ዓርብ ድረስ የሚመለክ ሰይጣን እንዳለ ታውቃላችሁ? እግዚአብሔርን አምልኩልን የምንለው ለዚህ ነው። የታላችሁ ሃይማኖተኞች ህይወት ስሟት። ሰኞ ሸዋበሶ ይባላል አመልካለሁ። ሮብ ብራለንጋ ይባላል አመልካለሁ። ሐሙስ ወሰንጋላ ይባላል አመልካለሁ። ዓርብ እንደዚሁ ስም አለው ሌላ አመልካለሁ። ቅዳሜም አመልካለሁ። እሑድ ጠቋር አባቡሊ ይባላል። እነዚህ
6-7 ቀኖች በተከታታይ ሰኞ ብቻ ነው በቃ ከአምልኮ ነው ውጪ ነው። በየቀኑ አጓራለሁ። ሲያስጓራኝ ደግሞ ከመሬት ጋር እያላተመኝ ነው በቃ ውስጤ መንፈሱ አድሯል። በቃ ተቆጣጥሮታል መንፈሱ ያለው ባዕድ አምልኮ የሚመለክበት ቤት ውስጥ ነው ያለው። ሰይጣኑ እያደረብኝ በቃ ያስጓራኛል፣ ጫት ያስቅመኛል፣ ቡና ያስጠጣኛል። ቡና ቆልቼ ካልበላው አያረ ጫት ቅም ነበር ልቅም ነበር። ቡናም ደግሞ እንደ ምዕመኖቻችን እንደዚህ አይነት ናቸው። የየትኛውም እምነት ተከታይ ከሰኞ እስከ እሑድ ለሰይጣን አምልኮ የሚገብሩ ምዕመናን ይዘን ነው ሰማዕትኑን የምንባባል፣ ቤተክርስቲያንን እንጠብቅ የምንባባል። የታላችሁ መምህራኖች፣ የታባላችሁ ሰባኪ ወንጌሎች፣ የታላችሁ እናንተ መርጣችሁ ገንዘብ ያለው ጋር ጥምቀት የምታጠምቁ አባቶች፣ ጸጋዋለን የምትሉ ፓስተሮች፣ ጸጋዋለን የምትሉ አጥማቂያን፣ ጸጋዋለን የምትሉ በእምነት ሀገርን ሰብካለን እርስ በርስ እንጣላለን ብላችሁ ማህበራዊ ሚዲያ ላይ ከምትወጡ ሂዱ ምዕመኑ ጋር፣ ተራው ጋር ሂዱ ምዕመኑ ጋር። ከሰኞ እስከ እሑድ ሰይጣን እያመለኩላችሁ ነው። ኦርቶዶክስም ሁን ፕሮቴስታንትም ትሁን ካቶሊክም ትሁን ሙስሊምም ትሁን ይኸውላችሁ እንዲህ ነን ሁላችን። በተግባር ሰይጣን እያመለኩ እኛ ግን የምንፋጨው አየር ላይ ነው። ለዚህ ነው ወንጌልን በተግባር እየኖር ነው መስበክ ያለብን። ለዚህ ነው ክርስትናን እንደዛ እንደ ታምራት አውግቸው መኖር ያለብን። እንደ ኦርቶዶክስ ጋር ብቻ ነው ይሄን ሌላ ቦታ አይመስልም ካልከኝ ይሄን ላሳየ ወንጌላዊ መንገድ ግሎሪ ቻናል ለቀቀልህ። ሐዋርያው ዘላለም ጌታቸውን የተናገረው ንግግር አንዳንድ ነቢያት መናፍስት አለባቸው። ልክ እሷ እንዳለችው ለጠቋር ለአውሊያ ለምናምን በሚመሩ ፓስተሮች የምትመሩ ለአውሊያው የሚገዛ ፓስተር ግንባር እጃችሁን ግንባሩ ላይ ጭኖ ለሚመራላችሁ ማለት ለሚመራችሁ ቃልቻ ዛሩላጅ ምናምን ለምትሉት ግንባር እጁን ግንባራችሁ ላይ ጭኖ ለእናንተ ለሚጸልይላችሁ ምን ብለው ነው የሚጸልይላችሁ? ቃልቻ ያለበት አውሊያ ያለበትና የከሰኞ ዛሩ ላይ ጠቋር ምናምን ለምትለው ያለበት ፓስተር ነው አሁን የሚያድነን? ያለበት ቄስ ነው አሁን የሚያድነን? ያለበት ካህን አለን አሁን? ላሳያችሁ። አንዳንዶች የሚያገለግሉት በትክክል በመናፍስት አሰራር የተጠቁ ያለባቸው ናቸው። ከጥንቆላው ዓለም ጋር በተያያዘ ሰላቢ መንፈስ ያላቸው አሉ። ስሙ ቤተክርስቲያን ነው፣ ግን አደንዝዘው የሆነ ነገርን የሚነጥቁ ናቸው። በሟርት መንፈስ የተጠቁ ናቸው። ትንቢት የሚመስል ሟርት ይነቀል ይረገም በሚል ስም የሚረግሙ ናቸው። መናፍስት ያለባቸው ናቸው። ጠይቁት። የሃይማኖት መሪ ነው አይደል? የካውንስሉ አመራር ነው አይደል? የሃይማኖት ካውንስል አመራር ነው አይደል? እኛ በዚህ ነው ተጠቅተን ያለ ነውና እግዚአብሔር ያርነን ማለት ፈልጋለሁ። አርሲ እየተሰደዱ ነው የሚል መረጃ ሰማሁ። ስሙት እስኪ። አርሲ ምዕመናን እየተሰደዱ ነው። ኦርቶዶክሳውያን ህፃናትና ሴቶች አካባቢውን ለቀው እየሸሹ መሆናቸውን ምዕመናን ተናገሩ። በኦርቶዶክሳውያን ላይ የሚፈጸመው ግድያና አፈና ተባብሶ በመቀጠሉ ምክንያት ራሳቸውን ለማዳን ከመኖሪያ ስፍራቸው ውጪ የሚያድሩ እንዳሉም ለጣቢያችን ገልጸዋል። ይህንን የሚናገረው ማህበረ ቅዱሳን በሚኒስትሪ ሚዲያ ነው የገለጸው። እና አሁን ኦርቶዶክሳውያን በሀገራቸው ስደተኛ ናቸው፣ በአደባባይ ተገዳይም ናቸው። ሌላውም አለ። እነዚህ መረጃዎች በኢሰመኮ ወይ ደግሞ ኢትዮጵያ ሰብአዊ መብት ኮሚሽን የመጨረሻውን ውጤት ከነማብራሪያው እስኪገልጽ እንጠብቃለን፣ ተስፋ እናደርጋለን። ሀገር ሰላም እንድትሆን አባቶች በጋራ እንድንጸልይ። አሁን የመጣ ደግሞ ወረርሽኝ አለ አይደል? ለሁላችንም እንዲጠቀም መጨረሻ ላይ ያንን ቪዲዮ ለቅላችኋለሁ አብሬ ያይዤ ከአንድ የሕክምና ባለሙያ ጋር ማስረጃውን ከነመረጃው ማለት ነው። ከኔ ጋር የነበረን ቆይታ ይህን ይመስላል። እግዚአብሔር ይችን ሀገር ሰላም ያርገን፣ ክፉን ያርቅልን፣ አባቶቻችንም ያጽናልን፣ ያበርታልን፣ ወደ መንፈሳዊ ነገሩን ለማምጣትና በጎቻቸውን ለመጠበቅ ያብቃልን። መንግስትንም ክፉ ነገር ከማሰማት ከፖለቲካ አጀንዳና ከሴራ የሚያወጣበት የዚችን ሀገር ሰላም እንዲያመጣ እግዚአብሔር ይርዳው። ይህን ማለት ነው የምፈልገው። አሁን ቀጥሎ ማሳያችሁ የሃይማኖት ጉዳይ ሳይሆን የጤና ጉዳይ ነው። ወረርሽኝ እየተከሰተ ነው። ጅንካ ላይ አደጋ ደርሷል አይደል? እስኪ ቀጣይ ሰምተን ደግሞ እንለያያለን። አርአያ መካሻ ነበርኩ። ይህን ሚዲያ ሰብስክራይብ፣ ላይክ፣ እንዲሼር እያደረጋችሁ ለሁሉም ኦርቶዶክሳውያንና ለኢትዮጵያውያን አድርሱልን። ሰናይ ቀን። አስቸኳይ መልእክት ይዤ ነው የመጣሁት ስለ ሄሞራጂክ ፊቨር። በመጀመሪያ የስራ ባልደረባችን የሕክምና ባለሙያ በመሞቱ በዚህ ጉዳይ ላይ በጣም ሐዘን ተሰምቶኛል። ለቤተሰብ መጽናናትን እመኛለሁ። ይህ ሄሞራጂክ ፊቨር በቫይረስ የሚከሰት ነው። በሽታው መሰረቱ በደም መፍሰስና ወይም ደግሞ የደም መርጋትን በሰውነት ውስጥ የሚያመጣ ነው። በርካታ የሰውነት አካላትን በማጥቃት እና በሰውነታችን ውስጥ የደም ስሮችን የሚጎዳ በተለያዩ የቫይረስ አይነቶች የሚመጣ ነው።
እንዳልኳችሁ ቫይረሱ የተለያየ አይነት ነው። ገና ምርመራ እየተደረገ ነው። ምን አይነት ቫይረስ ነው የሚለውን ገና ምርመራ ላይ ነው ያለው። ወደፊት በደንብ ጤና ጥበቃ ይገልጽልናል። በሽታው እንዴት ይተላለፋል? እንግዲህ ከሰው ወደ ሰው በተለይ በንክኪ ከተያዘ ሰው በንክኪ የመተላለፍ ነገር አለ። ምራቅ ሊሆን ይችላል፣ ፈሳሹ ሊሆን ይችላል፣ ደሙም ሊሆን ይችላል። ከተነካ የመያዝ እድሉ ከፍተኛ ነው። በዚህ የተነሳ የሕክምና ባለሙያዎች ያው እንዳልኳችሁ አንድ ሐኪም እንግዲህ በዚህ የተነሳ ሞቷል ተብሏል። በጣም ያሳዝናል። የሕክምና ባለሙያዎችም አደጋ ውስጥ ነው የሚሆኑት ማለት ነው በዚህ ጉዳይ። ምክንያቱም በአብዛኛው ሕክምናውን ልናደርግ ስንል ብዙ የማዳን ስራ ስንሰራ የመያዝ እድላችን ከፍተኛ ነው። የቤተሰቦቻችንም አደጋ ውስጥ ልንከት እንችላለን ማለት ነው። እግዚአብሔር ያዝልን ይህንን ጉዳይ። ምልክቶቹን እስቲ እንድንገራችሁ። ከፍተኛ የሰውነት ሙቀት፣ ድካም፣ የመዛል ስሜት፣ የጡንቻ የአጥንት ህመም፣ ቁርጥማት ሁላ ሊኖረው ይችላል። አልፎ አልፎም ተቅማጥም ካመጣ የተለያየ የሆድ ህመምም ሊያመጣ ይችላል። የጉሮሮ ህመም፣ ራስ ምታት ሊያመጣ ይችላል። ይህ ቀለል ያለ ምልክት ሲሆን ከባድ ችግር ግን ከደም መፍሰስ ጋር ተያይዞ ነው። ይህ ደም መፍሰስ ከተለያዩ የሰውነት አካላችን ላይ ደም ሊያስፈስስ ይችላል። ከአፍንጫ፣ ከድድ እንዲሁም ሌሎች አካባቢዎች ላይ የመፍሰስ ችግር ሊያመጣ ይችላል። ስለዚህ መከላከያው ምን እናድርግ? እስከ ጊዜው እንግዲህ ምንድነው ማድረግ የሚቻለው? ጥንቃቄ ማድረግ ነው። ከዚህ ልክ ለኮሮና ስናደርግ የነበረውም ሳኒታይዘር መጠቀም በጣም ጥሩ ነው። እጅን ቶሎ መታጠብ። እንደዚህ አይነት ምልክት ያለባቸውን ሰዎች ደግሞ ጥንቃቄ አድርጎ ማኔጅ ማድረግ የተሻለ ነው። ቶሎ ምልክትም ሲኖር ወደ ሆስፒታል መሄድ ይመከራል። በጤና ጥበቃና እንዲሁም የህብረተሰብ ጤና አጠባበቅም የነፃ የስልክ መስመር አስቀምጠዋል። 8335 ወይም ደግሞ 952 ይህ የነፃ መስመርን ተጠቅማችሁ ቶሎ ነገሮቹ እንዲስተካከል ማድረግ ይመከራል። አመሰግናለሁ።